ማለት ደህና ነዎት? ደህና ነው። መቼ ነው ይህ ችግር የጀመረውት? 6 ዓመት 5 ዓመት ነው። 6 ዓመት። ምንድን ነው? እንዴት ነው አጀማመሩ? እንዴት ነው ያደረጉት? ምንድን ነው የሚሰማዎት? ሳረግ ትንሽ ሽምብራ ስንታሉና በዚህ በረጎ ቁባለሽ በአፎት በኩል በለጎን በዚህ በላይ እሺ ወደ ሰፈራ ዳራታ ተመርኩ እሺ በዳይታው ከራሳቱ እሺ አንተ ተቀመጥ ጨርስ ደግሞ ያው ከማና ማርፎ ሳይሻለቀው አሃ አዛ ጎንደላኩ ጎንደሉ ማለት ነው ሆስፒታል ዋው ማንሶ በዘፈን ባነባ ተቆራም በሳሉ መሳራ ስለሌለም አንበሳ ተላኩ ተጎንደር ኦኬ ራሳት ደግሞ ከተንዳር ተፈና ደዘም ገና ተራይ ነበር አሁን ምንድን ነው የሚሰማዎት? እንደው አሁን ሰማ አስተውይደው ያፍናል በጣም አንፈራፋለሁ በጣም አንፈራፋት። ምግብ መብላት እንደው ይቸግሮታል? ምግብ ስጋ ምናምን ምግብ ይሄ ጥሩ ምግብ አይበሉም። እርጎ ምናምን የሚጠጣ ነገር ብቻ አላለው። እርጎ እንጀራ ምናምን ማለት ነው። በተወሰነ ነገር ወጣው እንደ ልብ አይወርድም ማለት ነው። ስጋ ግን አያስወጣም አይደለ? ከብዳ በጣም ስጋ አያስወጣም። ገናው ነገር አሁን በጣም በመሰል ድምፆትንም ለውጦታል። አሁን አንዳንዱ አሁን ፍትማውቀ ምናምን ይላል። ፍትማውቀ ግን ደግሞ ተመዘነ ቢሆን ይላል። እንግዲህ አሁን እኛ በምርመራው ያገኘነው ውጤት እንግዲህ ባለፈው ምርመራ ክፍል ስነግሮት ምራቅጤዎች የተነሳ እጢ ይመስላል። ሳሊቨሪ እንግዲህ ፈጣሪ ይርዳንና በሰርጀሪውን በሰላም ለመጨረስ እሱ ያግዘን። ከኛ ያው ትንሽ ከባድ ነው ሰርጀሪ የሚሆነው። ከባድ የሚያደርገው ምንድን ነው? በጣም ትልቅ ነው እብጠቱ። አፍ ውስጥ ጠውጠት ወደ ጉሮሮትም ጭምር ስለሚሄድ ማለት ነው። ወደ አፍንጫም ወደ ጉሮሮም ነው የወረደው እና ትልቅ እብጠት ነው። ይሄ ከላንቃዎት የተነሳ ስለሆነ ማለት ነው። እሱን በተቻለ መጠን በምንችለው አቅም ሙሉ አሁን ካሉበት የተሻሉ እንዲሆኑ ለማድረግ እንሞክራለን ከፈጣሪ ጋር። ትንሽ ሌላው ከበድ የሚያደርገው ያው ማደንዘዣ ከመሰጠቱ በፊት ቱቦ ይገባል እና ያም ቱቦ ለማስገባት ትንሽ አስቸጋሪ ይሆናል። ነገር ግን እኛ ሙሉ ሬዲ ነን። በጣም ጎበዝ የአንስቴዥዮሎጂ ስፔሻሊስቶች አሉን። እንደሚያዩት ደግሞ ትላልቅ የሕክምና መሳሪያዎች አሉን። በፍሌክሲብል ፋይበር ኦፕቲክ የሚባል አለ የምንሰራበት እዛ ጋር ያለ። በዛ በምንችለው አቅም በሙሉ በተሻለ መጠን ጥሩ ሁኔታ እንዲያልቅ ለማድረግ እንሞክራለን። እንግዲህ እግዚአብሔር ከእርሶ ጋር ይሁን። እግዚአብሔር እርዳዎት፣ እኛም ጋር ይሁን። እንግዲህ አሜን። ሀይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙ ሰዎች ይማሩበታልን ብዬ አስባለሁ። በተለይ ደግሞ ወደ ክፍለ ሀገር አካባቢ ለሚገኙ ሰዎች አድርሱልኝ። እንግዲህ አባታችን ከሩቅ ሀገር ነው የመጡት። ዛሬ በጣም ከባድ የሆነ ሰርጀሪ ነው የምንሰራው። እንግዲህ ሰርጀሪ ከባድነቱ ከቀዶ ሕክምናው ጋር ብቻ ተያይዞ ሳይሆን ኢቭን አነስቴዥያ ለመስጠት ራሱ በአፍንጫም በአፋቸው በኩል ቱቦ ለማስገባት በጣም አስቸጋሪና አዳጋች የሆነ ሰርጀሪ ነው የሚሆነው ወይም ደግሞ በአነስቴዥያም ሳይድ ትንሽ ከባድ ነው። ነገር ግን እኛ በተቻለን መጠን በሁሉም ነገር ሬዲ ነን። እዚህ ጋር እንደምታዩት ፍሌክሲብል ፋይበር ኦፕቲክ ላሪንጎስኮፕ አለን። አነስቴዥዮሎጂ ስፔሻሊስቶቻችንም እዛ ሬዲ ናቸው፣ የተዘጋጁ ነው። ያው ኢንቱቤት ለማድረግ በጣም ዲፊካልት ስለሆነ ዊ ኒድ ፍሌክሲብል ፋይበር ኦፕቲክ ላሪንጎስኮፕ። በእርግጥ ሰሚ ሪጅድም አለን። እነሱ ሁሉ ነገር እያመቻቹ ነው። እንዲሁ በቀላሉ ኢንቲቤት የሚደረግ ወይም ደግሞ ማደንዘዣ የሚሰጥ ስላልሆነ ማለት ነው። ስለዚህ ቱቦውን ወደ ሳምባ ለማስገባት ካፍንጫቸውን በአፋቸውን በኩል ዝግ ስለሆነ የግድ ዊኒድ ስፔሻል ኢንስትሩመንቶች። ለዛ ደግሞ ኤሊት ጊዜም ሬዲ ነን። ምንም አይነት የኢንስትሩመንት ችግር የለብንም ማለት ነው። አፕቱዴት የሆኑ ዘመናዊ ሕክምና መሳሪያዎች አሉን። እስኪ እንግዲህ ፕሮሰሱን ማሳያችሁ ይሆናል። ሰርጀሪውም ደግሞ በሰላም እንዲያልቅ ሁላችሁም በጸሎት አግዙን ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። አሁን ቀጥታ ወደ አነስቴዥዮሎጂስቶቻችን እንሄዳለን። ኢንቱቤት ካደረግን በኋላ ደግሞ ወደ ሰርጀሪው ከኔ ጋር እንገናኛለን ማለት ነው። አመሰግናለሁ። ቻው።
ይችን ምስል እየዋት እስኪ ብዙ ህፃናት ላይ እናያታለን እና እዚህ አንገት ፊት ለፊት የምትገኝ ባጭ ነች። እኛ በሕክምና ታይሮግሎሳል ዳክት ሲስት እንላለን። ይሄ ሲስት ምንድን ነው? ኖርማሊ ታይሮይድ ግላንድ ከአፋችን ከምላስ ስር ነው የሚነሳው እና አፈጣጠሩ ከዛ እየወረደ ከታች አንገታችን የታችኛው ክፍል ይደርሳል። ስለዚህ የሚወርድበት መንገድ ታይሮግሎሳል ዳክት ይባላል። ይህ ዳክት ከጊዜ በኋላ መጥፋት አለበት። ግን ከመጥፋት ይልቅ የተወሰነ ፐርሲስት ካረገ ከቀረ እንደዚህ አይነት ሲስት ይፈጥራል። ይህ ሲስት ደግሞ ብዙ ጊዜ ከአፍ ጋር ግንኙነት ስላለው ተደጋጋሚ የሆነ ኢንፌክሽን ስለሚፈጠር የግድ ሕክምና ያስፈልገዋል። ሕክምናው ምንድነው? ሙሉ በሙሉ ከስር ተነቅሎ መውጣት አለበት እና እኛ በሕክምና ፕሮሲጀሩን ሲስትራክ ፕሮሲጀር እንለዋለን። ስለዚህ ይቺ ባጭ ካለች ከታይሮይድ አፈጣጠር የተገናኘ ችግር ስለሆነ የግድ ሕክምና ያስፈልጋታል እና ጤና ተቋም መሄድ ያስፈልጋል። አመሰግናለሁ።